ሰላም ተመልካቾቻችን እንዴት ናችሁ? ሳምንታዊ ዓለም ሸማች መሰናዷችን ጀምሯል። በዛሬው መሰናዷችን ሁለት ጉዳዮችን ወደ እናንተ ልናደርስ ወደናል። የመጀመሪያ ጉዳያችን የምናነሳው ስለ ውበት ነው። ውበትን ስናነሳ እንግዲህ በዘመናዊ መልኩ ውበታችንን ከመጠበቅ ባሻገር አሁን በባህላዊ መልኩ ውበትን የመጠበቅ ነገሩ እየተለመደ ነው የመጣው። በባህላዊ መልኩ ውበትን መጠበቅን ስናነሳ ደግሞ አሁን በመዲናችን አዲስ አበባ በስፋት እየተለመደ የመጣው የወይባ ጢስን እናነሳለን። የወይባ ጢስ ከዚህ ቀደም በወሎና በትግራይ አካባቢ በስፋት የተለመደ ነበር። አሁን ግን በከተሞችም አካባቢ እየተለመደ መጥቷል። በተለይ ደግሞ በመዲናችን አዲስ አበባ ሴቶች ለውበታቸውም ለጤናቸውም ጭምር የወይባ ጢስን በስፋት እየተጠቀሙት ነው የሚገኘው። በዛሬ ዓለም ሸማች መሰናዷችን ደግሞ የወይባ ጢስ የገበያ አቅርቦቱ ምን ይመስላል፣ የገበያ አማራጭስ ምን ይመስላል፣ ዋጋው ስንት ነው፣ ፋይዳው በራሱ ምንድነው የሚለውን ሸማቾችን ባለሙያዎችን ያናገረን እኛም ራሱ የወይባ ጢስን እየተጠቀምን ሂደቱን የምናስመለክታችሁ ነው የሚሆነው። ተመልካቾች ፕሮግራም ተከታትለን ተመለስን። ቀደም ብዬ እንደነገርኳችሁ ዛሬ በቅኝቴ ማስመለክታችሁ የወይባ ጢስን ተጠቅሜ ሂደቱንም ጭምር ነው ማሳያችሁ። ዋጋው ስንት ነው፣ የገበያ አማራጩ እንዴት ነው፣ ፋይዳውስ ምንድነው የሚለውን ከባለሙያ ጋር ቆይታ አድርጌ አስመለክታችኋለሁ። እንዴት ነሽ? ሰላም ነው። እንታወቅ። እሺ፣ ኢትዮጵያ እባላለሁ። በጣም ነው ማመሰግነው። ዛሬ የወይባ ጢስ አጠቃላይ ሂደት ጠቀሜታውን ልናነሳ መተናል። እሺ፣ ደስ ይለኛል። እንኳን ደህና መጣችሁ። እሺ፣ ተጠቃሚዎች ሲመጡ ቀጥታ እሷን ነው የሚያገኙት? ምን መጠቀም እንደሚፈልጉ ትጠይቃቸውና የፀጉር አገልግሎት ከሆነ እዚህ ይጠቀማሉ። የወይባ ጭስና የሞሮኮ የማሳጅ ከሆነ ወደ ውስጥ ትልካቸዋለች ማለት ነው። ይሄው እንግዲህ አንደኛው ክፍላችን ይሄን ይመስላል። አንደኛው ወይባ ጭስ ቤታችን በጣም ነው የሚያምረው። ሽታው ራሱ በቃ ገና ስትገቢ ነው የሚያውደው። ምንድነው እንደዚህ የሚሸታው? የወይባው ጭስ በጣም ደስ የሚል ሽታ ነው ያለው። እነዚህ ደግሞ ግብአቶቹ ናቸው። እያንዳንዱን አስተዋውቅሻለሁ። በዋናነት የሚታወቀው ቅቤ ነው። ወይባ ቅቤ ከተጠቀሙ በኋላ ወደ ጭስ ይገባሉ። ጭስ እየተጠቀሙ የሚጠቀሙት ከተጠቀሙ ከ30 ደቂቃ በኋላ ከርቤና ሽብ ይገባል። ለማህፀን ማጽዳት ይሉታል አይደለ? እሺ፣ ከርቤን ማለት ነው። ችግር ይሄ የሚያሳክካቸው ምናምን ይሄ ችግር ያለበት ነገር መድኃኒት ነው። ይሄስ ምንድነው? ጠረን ሽብ ይባላል። እምነበረድ ነው የሚመስለው። እምነበረድ ነው የሚመስለው። ሽብ ነው የሚባለው። ያው የሚጤሳል። ወይባ ተጠቅመው ከ20 ከ30 ደቂቃ በኋላ ይሄንን ይጠቀማሉ፣ ከመውጣታቸው በፊት ማለት ነው። በተጨማሪ ወይባ ለመጠቀም ሲገቡ ገላቸውንም የሚጠቀሙት እርድ አለ። እርድ ይጠቀማሉ። ማር፣ ቅቤ ተቀላቅሎ አንድ ላይ ገላቸውን ይቀባሉ። ፀጉራቸውን ቅቤ፣ ከቅቤ በተጨማሪ ለትሪትመንት የምንጠቀመው ማለት ነው እንቁላል፣ አቮካዶ፣ እርጎ ይሄኛውን ማለት ነው። ለምንድን ነው? ለፊት ነው ለፀጉር? ለፀጉር ትሪትመንት ነው። ከቅቤው በኋላ ሬት ይሄን እንቁላል እነዚህ የምታያቸውን ነገር እርጎን ጨምሮ የተቀቀለ ተልባ አለ። ይሄ የተቀቀለ ተልባ ነው ተደርጎ ለፀጉር አብሮ ማሳጅ እየተደረገ ስቲም ይደረጋል ማለት ነው። ፀጉርም ያለሰልሳል አይደለ? ተልባና ሬት በጣም ያሳምራል። ያሳምራል። ለፊታቸው ደግሞ የምንጠቀመው ዛሬ አሁን የማስጠቀምሽ ይሄ በፊት ስፔሻል እና ኖርማል የሚል ነበር። ዛሬ ግን ፍቅር ሰላም ስፔሻል ነው የምትጠቀሚ ማለት ነው። ለምሳሌ ሩዝ የሩዝ ጄል ነው ዛሬ ትሪትመንት ማስደረግልሽ ፊትሽ ማለት ነው። የተቀቀለ ሩዝ ተፈጭቶ ለፊትሽ ትጠቀሚያለሽ። ከዛ ስቲም ትደረጊያለሽ። ቡና በማር ይቀጥላል ስቲም እየተደረገ ማለት ነው ፊትሽን ለፊትሽ የምትጠቀሚው። ከዛ በመጨረሻ እርድ፣ ቀስል፣ ማር ተደርጎ ደግሞ መጨረሻ ላይ ትጠቀሚያለሽ ማለት ነው። እንደ ምርጫ ነው። በእህልም አለ። አሁን ለምሳሌ እህል 8 አይነት እና 9 አይነት እህል እንጠቀማለን። ሩዝ፣ ኦትስ፣ ይሄ በቆሎ ምናምን ተደርጎ እሱንም እንጠቀማለን። እንደ ምርጫ ነው። ይሄ እህል ይሄኛው ነው። ይሄኛው ሽምብራ ነው። ሽምብራ ለምንድን ነው የምንጠቀመው? ለገላም ለማሳጅ ለገላም ትጠቀማላችሁ። እህል ያልሽው ይሄ ነው። ምንድነው? ይሄ ምንድነው? ይሄ አሁን ሩዝን ጨምሮ ሁሉም አይነት እንትን አለው። ይሄ
ጤፍ ስንዴ በቆሎ አጃ ምናምን አይደለም ምግብ ራሱ የተበጣጠነ ምግብ አይጎዳም ለሰውነት የማይጎዳ ኬሚካል የሌለው ነገር ስለሆነ እነሱ ይሄን ነው ማሳጅ የምናደርገው ማለት ነው ኮራም ይመስል ነገር ያያየው ነው ይሄ ወይባዎቹ ናቸው ወይባ በዋናነት ወይባ ነው ከዛ እነዚህ ተፈላልጠው አብረው የሚገቡ ይሄ ምስርጅ አጋ ምናምን እንደዚህ ይሄ ደረቀው ደግሞ አለ አይደለ ተደርገው እነሱ በጭማሪነት ነው በዋናው ግን ትክክለኛ ወይባ ይሄ ነው ሁሉም ሰው ይሄን ነገር ይጠቀማል ወይስ በምርጫ ነው አንድ ሰው ደግሞ በጾም ወቅት ደግሞ አሁን ደግሞ ያለንበት የጾም ወቅት ነው በጾም ወቅት መጠቀም ቢፈልግ እንዴት ነው የሚጠቀም አሁን በጾም ብዙ ጊዜ እንደውም አሁን ነው የለመዱት እንጂ ብዙ ሰው በቅቤ ብቻ ነበር የሚመስላቸው ወይ ባጭስ ማለት ነው እና በኮኮናት እናደርጋለን ሺአ በተር እናደርጋለን ኦሊቭ ኦይል እናደርጋለን ሚክስ እናደርጋለን ገላጭ ጸጉራቸውን ቀባቸዋለን ገላቸውን ደግሞ በኦይልና በማር በእርድ ተደርጎ ገላቸው ይቀባል ከዛ በኋላ ያለው ትሪትመንት ሬት ይኖረዋል አቮካዶ ይኖረዋል የተቀቀለ ተልባ ይኖረዋል ትሪትመንቱ እርጎ እንቁላል ሳይጨምር ማለት ነው እድሜንና አንሳስቲ ሁሉም ሴቶች መጠቀም ይችላሉ ወይባን ማለት አሁን እኔ 18 አመት ልጆች ምናምን ሲመጡ ብዙ አላስጠቅማቸውም ልጆች ስለሆኑ ይጨንቃቸዋል የህክምና ችግር ያለባቸው ሰዎች አሉ አይደለ በዶክተር ስቲም እንዳትጠቀሙ ምናምን ተብለው የሚከለከሉ ሰዎች አሉ ያው ይሄም ስቲም አይደለ ባህላዊ ስለዚህ እንደዛ አይነት ሰዎችን ብቻ ነው የማይጠቀሙት እንጂ በተረፈ ማንኛውም ሰው መጠቀም ይችላል የቱን ሲጠቀሙ ምን ያህል ዋጋ ዝቅተኛ ዋጋ ደግሞ ምን ሲጠቀሙ ወይባ ጢስን አገልግሎት ማግኘት ይችላል የሚለውን ደግሞ የጾሙንም የፍስኩንም አንድ ላይ ንገሪን እስኪ በነገራችን ላይ አሁን ያው የጾምን ምክንያት በማድረግ አይተሹ ከሆነ ቦርድ ላይ 1500 አርጌላቸዋለሁኝ ብዙ ሰው ያው ቀናሽ ይኖረው ምናምን ስለሚል ጾሙም ቀዝቃዛ ስለሆነ ለሁሉም 1500 የጾሙንም የፍስኩንም አርጌዋለሁ ሁሉንም ማለት ነው ከዛ በኋላ ግን ወደ ኖርማል ፕራይሱ ስንመለስ በፊት የነበረው 1800 ነው ኖርማል የምንለው ቅቤ ይጠቀማሉ ጸጉራቸውን ሬት ለትሪትመንት ይጠቀማሉ ገላቸውን ያው ማር እርድና ቅቤ ይጠቀማሉ በስፔሻሉ ግን ብዙ ልዩነት የለም 2000 ነው 200 ብር ተጨምሮበት ትሪትመንቱ ይለያል አቮካዶ ይሄ እንቁላል የምታያቸው ትሪትመንቶች ለጸጉራቸው ከቅቤው በተጨማሪ ይኖረዋል ለገላቸው እህሉ ጋር ስኳር ቡና እና ዱቄት ይሄ ወተት ዱቄት ይኖረዋል ማለት ነው ለስክራፕ ማሳጅ ላይ ማለት ነው እሱ ይኖረዋል ያው ልዩነቱ ይሄ ነው ምንድነው ውድ ያደረገው ይሄን ተቋቁመው መጠቀም የማይችሉ ሰዎች ይኖራሉ ምን ቢሆን ቢያንስ የተወሰነ አስተያየት ሊኖረው ይችል ይሆን የሚለውን ነገር እንደ ባለሙያ ብትነግሪኝ በነገራችን ላይ ገበያው እየጨመረ ያለው በጣም በየቀን ነው እኔ ራሴ ደነግጣለሁ እኔ ብቻ ነኝ የማልጨምረው እላለሁ እና አሁን ይሄ ባለፈው የገዛሁትና አሁን የምገዛው በጣም የተለያየ ነው አለ አይደለ ዋጋው በየቀኑ ይጨምራል ከወይባው ጀምሮ ስልጠና አለው በምንድነው ሰው እያወቀ አሁን በየቦታው በየሰፈሩ እየተመለከትን ነው የምንገኘውና ነው ወይስ ከልምድ ከናቶቻችን በተለይ በፊት ወሎ ላይ ትግራይ ላይ እንደዚህ ነበር አይደል ተለምዶ የነበረው አሁን ግን በከተማ ውስጥ በስፋት እየታየ ነው ከቤተሰቦች ካዩትና ከፍቅሬ ነው ወደኛ አካባቢ ባይኖር ኖሮ ሜቢ ላላቀው ይችላል ላላረገው ይችላል ያ ነው የራስሽ ሆነ ክሬት መታደርግ አሁን ለምሳሌ መቀመጫ ራሴ ነው የሰራሁት ሰው እንዴት አንድ ሰዓት ሲቀመጥ ምን ያክል ምቾት አለው ይሄ ጉድጓዱ በቃ ሁሉ ነገር ራሴ እንትን አድርጌ ነው በሚመቸን ማለት ነው እና ትምህርት ኖሮት ሳይሆን የራስሽ ሆነ የምትወጂው ነገር ላይ ትሰሪያለሽ አይደል እንዲህ ቢሆን አሁን አንዳንድ ማመጣቸው እነዚህ ይሄ ሮዙ ምናምን ከራሴ ያለ አይደለ እንደዚህ ቢሆን ለፊት የሚስማማ ነገር እንጂ የራሱ የወይባ ስልጠና የለም እኔ ግን አሰለጥናለሁ ብዬ ማሰልጠን እፈልጋለሁ በቀጣይ ቅዴ አሰልጣኝ መሆን ነው ምክንያቱም ፕሮፌሽናል ሆኖ መቀጠር አለባቸው አሁን እኔ ጋር የሚመጡት ልጆች በሙሉ የሚሰሩት ጽዳት ነው የሚቀጠሩት ከጽዳት ነው ማሰለጥናቸው እኔ ነኝ ማሰለጥናቸው እንደዚህ ነው አለ አይደለ ስለዚህ ዕውቀቱ ቢኖርሽ ሞር ጥሩ ነው ያለ ዕውቀቱ ያው ብዙ ቀላል አይደለም ወይባ በነገራችን ላይ አሁን ሲጠቀሙ ሰው መቆም አለበት ሊጨንቃቸው ይችላል ሊደክማቸው ይችላል ፌንት ሊያደርጋሉ ይችላል አይደለ ስለዚህ አንድ ሰው መቆምና ምን አይነት ትሪት ማድረግ እንዳለባቸው ራሴን ስልጠና መስጠታቸው እንጂ ዝም ብለሽ ገብት የምትገልበት ይከብዳል ይየነው እስካሁን እንግዲህ አንቺ ሙያው ላይ ቆይተሻል በመታቂው ስልጠና ባይኖርም አንቺ በራስሽ ካገኘሽው ልምድ
ከቤተሰብም ተነስተሽ በቀጣይ አሰልጣኝ ምን ትፈልጊያለሽ እንዳንቺ ደግሞ የሚያውቁ ሰዎች አሰልጥነው በተለይ ቆዳ በራሱ ጥንቃቄ የሚፈልግ ነገር ነው እንደገናም ደግሞ የባጢስ በብዛት ሴቶች የሚጠቀሙት ለማህፀንም ጭምር ከጤናም አንፃር ብዙ ፋይዳ እንዳለው ይነገራልና ጥንቃቄዎች ቢወሰዱበት በስልጠና ቢታገዝ የበለጠ የተሻለ ይሆናል የሚል ነገር ይዘን እንሄዳለን ማለት ነው እኔም ልጠቀም አስቤያለሁ ተመልካቾች በዛ መልኩ ላሳይ ነው ያሰብኩት የመጀመሪያው ማድረግ ያለብኝ ምንድነው አንቺ ጾመኛ ነሽ ስለዚህ በኦሊቭ ኦይል ምናምን ትቀቢና መጥተሽ ትቀመጫለሽ ከዛ ደግሞ የፀጉር ኦሊቭ ኦይል ይሄ ያስተዋወቅነው ያው በተግባር እያየን እሱን ትቀቢያለሽ የፊቶችን ትሪትመንት ከዛ እንቀጥላለን ከዛ እንግዲህ ስትወጪ መልሱን ውጤቱን ራሱ አንቺ ትነግሪናለሽ ልብሴን ልቀይርና ልቀባና የሚቀባውን እዚህ ከመጣሁኝ በኋላ ደግሞ መልሰን እንገናኛለን እሺ ተመልካቾቻችን እየተከታተላችሁ የምትገኙት ዓለም ሸማች ነው በዛሬ ዓለም ሸማች የባጢስን አጠቃላይ አጠቃቀም ፋይዳ ዋጋውንም ጭምር እያነሳን ቆይታ ያደረግን ነው እንግዲህ አሁን ደግሞ ከመጀመሪያው ጀምሮ እየተጠቀምኩኝ አሳያችኋለሁ ማስመለከታችሁ ነው የሚሆነው በድጋሚ መልካም ቆይታ መሄድ እንችላለን እሺ በዋናነት ለማህፀን ለወገብ ይሄ ለእግር በቃ መራመድ ያቃታቸው ሰዎች አሉ አይደል አንዳንድ ጊዜ እግራቸው ስርስር ያለ በጣም በሚገርም ሁኔታ ብዙ ሰው እዚህ ቤት መጥተው እኔ ብቻ ቤት ሳይሆን ብዙ ቦታ ሄደው ይዳኑ ሰዎች አሉ ስለዚህ ከውበት በተጨማሪ ለጤና በጣም ተመራጭ እና ሴቶች ተጠቀሙ ባይ ነኝ ከመቼ ጀምሮ ነው መጠቀም የጀመርሽው ለምንድን ነው የምትጠቀሚው የሚለው ነገር ንገሪኝ ኦኬ እኔ እንኳን ስመጣ መጀመሪያ ጓደኛዬ ናት ይዛኝ የመጣችው የነበረው ብዙ ጊዜ ቆሞ የሚሰራ ስራ ስለሆነ እኔ ስራ ወገቤን ያመኛል እግሬን ያመኛል ከዛን ሞክር ብላኝ የሆነ ቦታ ሄጄ አፍኖኝ ነበር ከዛ እዚህ መጥቼ በቃ መጀመሪያ ቅድመ ጥንቃቄ ሰጥቼ ነው እንዳያፍነኝ እንዳይለኝ ምናምን ብዬ ነው በቃ የጀመርኩት የነበረው ከዛ ስጠቀመው ግን በቃ ወገብ ህመም የለም እግር ህመም የለም በጣም ደስ የሚል ነው ንጽህናው ሁሉ ነገሩ በቃ ተመችቶኛል በጣም እንትን ካልኩ በ15 ቀን ነው የምመጣው እኔ ፍቅር ነው የሚይዝሽ እዚህ ስትመጪ ደስ ይላል ከጤናሽ ጋር ሰውነትሽ ሪላክስ ነው የሚያደርገው ከምንም በላይ ከራስሽ ጋር ታውሪበታለሽ ጤናሽን ጠብቀሽ ሌላው ደግሞ ምነግርሽ ወደ ውበት ስትመጪ የበለዙ ቆዳዎች ይሄ በፀሐይ አለርጂክ የሆኑ ቆዳዎች የተለያየ ጥቋቁር ነገሮች በመድኃኒት ያለው ነው እዚህ ነው ሙልጭ ብሎ ይወጣልኝ እናንተን ያለው ከመቼ ጀምሮ ነው ወይባ መጠቀም የጀመርሽው ወይባ መጠቀም የጀመርኩ ከ20 ዓመት በፊት ባለቤቴ የደሴ ተወላጅ ነው እና ልክ ሰውልድ አማቴ ከዛ ይዘውልኝ መጡ እና አጠቃቀሙን አላውቀውም ነበር ከቤት ማብሰያ ቤት አለ እዛ ቆፈር አድርጋ ወንበር የፕላስቲክ ወንበር ቀድጬ አራስ ሆኜ ማለት ነው ተጠቅሜዋለሁ ማለት እንደዚህ በዘመናዊ ሳይሆን ብርድ ልብስና ቢጃማ ለብሼ ቅቤ ተቀብቼ ያው አቀማመጡ እንደዚህ እንዳለ ሆኖ ማለት ነው በራሴ ማለት ነው ከዛ በኋላ በቃ ተመቸኝና መጠቀም ጀመርኩ ይሄን አገልግሎት ስንመለከት ድሮ ወሎና ትግራይ አካባቢ በሆነ በዛ አካባቢ ብቻ ተወስኖ የነበረ አሁን ግን እንደ መዲናችን አዲስ አበባ በርካቶች ተጠቃሚ የሆኑ ነው አንቺንም ጨምሮ ማለት ነው እሱ ላይ ያለው የገበያ አማራጭ በየቦታው ማግኘት ይቻላል ወይ እሱን እንደ ሸማች የገበያ አማራጭንና እንደ ተጠቃሚ ማለት ነው አሁን ወደ ገበያው ስንመጣ እኔ እዚህ ያየሁት ነገር ምንድነው እንደ ቢዝነስ አይደለም ላይክ እንደ ቤትሽ ተሰምቶሽ ነው ቅድም ያልሹንም ይሄ ወሎ አካባቢ ምናምንም የሚባለውንም አይቻለሁ ደስ ይላል ትራዲሽኑ ምናምኑ በጣም ደስ ይላል እዚህ ግን ስትመጪ ከዘመናዊ ነገር ጋር ነው ንጽህናው በጣም የጠበቀ ነው ብዙ ነገር አለው ከተጠቀምሽ በኋላ ያለው የቡና ሴሬሞኒ ተልባ እንደፈለግሽ መርጠሽ በጣም በዛ ከተባለ ስፔሻሉን ተጠቅመሽ 2000
ያው ስራዬ የመቆም ስለነበረ የውበት ሳሎን ነው የምሰራው እዚህ ጋር እግሬ ላይ ምልክት የሆነ ደም ስሬ መቆጣጠር ነገር ነበረው ጥቁር ሆኖ እና ያንን ስጠቀም በቃ ጉልበቴም ወገቤም በጣም ደና በቃ ለጤናዬ በጣም አሪፍ ነበር ውበት ብቻ ሳይሆን የሚሰጥሽ ላይ አምሮሽ ላይ የሆነ የሚሰጥሽ ረፍት ነገር አለው ደስ ይላል በጣም ኮንዶሚኒየም አካባቢ 1200 ሾላ 3000 ተጠቅም ያለው እዚህ ደግሞ ያው ሁሉ እንደሰማሽ ነው 2000 አምለው ነገር ሙያ የሌለው ሰው ሙያውን ማያቅ ወደዚህ ነገር አይግባ ማያቀው ይሄ ትራዲሽናል ነገር ነው ትራዲሽናል ነገሩ እየተወራረሰ ዘመናዊ ሆኖ ነው አሁን እዚህ ቤት እንዳየሹ ማለት ነው የክፍለ ሀገሩ ጉድጓድ ተቆፍሮ ምናምን እንስራ ተደርጎ ነው የሚደረገው ይሄ ደግሞ እንዳየሹም ያማረ ቤት ውስጥ ንጹህ ቤት ውስጥ ነው መቃጠልም አለ ያ የእሳቱ መጠን ካልታወቀ የጭሱ ጥራት ካልተጠበቀ ፊታችን ላይ የምንቀባው ነገር ንጽህናው ካልተጠበቀ በጣም አደጋው ነው የሚብሰው ሲጀመር ሙያውን የማያቅ ሰው አይክፈት ሁለተኛ ይሄ ነገር ከትውልድ ወደ ትውልድ እንዲተላለፍ እንደ ስልጠና ሆኖ የሚያውቁ ሰዎች በደንብ ትሪት አድርገው ድጋፍ የሚያደርጉ ሰዎች ድጋፍ አድርገው ባህላችን ነው ሌሎች የውጭዎቹ ወደ ባህላቸው ነው እየተመለሱ ያሉት በጤናው በውበቱ አጠባበቅ ብለሽ ስታዩ ማለት ነው ስለዚህ ሁሉም እንዳቅሙ የሚጠቀምበት ቢሆን በጣም ደስ ይላል በጣም ለሌላው የምመክረው ይሄንን ነው በጣም ነው ማመሰግነው መልካም ቆይታ አብረን ነው እንግዲህ የምንቆየው አብረን ነው የምንቆየው መልካም አመሰግናለሁ በጣም እሺ ትዝታዬ እንዴት ነበር በጣም ደስ ይላል ወይ በጣም ወደድኩኝ ቅልጥልጥ ብያለሁ አይደል አዎ በጣም ቀላልተሻል የሚገርም ነው ወደድሽው በጣም የሚገርም ስሜት ነው ያለው በጣም ደስ ይላል ከዚህ ወጥተሽ ደግሞ ዋናው ማሳጅ ጋር ትገቢያለሽ ዋናው ማሳጅ ይቀረናል አዎ በጣም ደስ ይላል በጣም ነው ማመሰግነው ለነበረን ቆይታ እኔም በጣም ነው ማመሰግነው ቆይታችን በጣም ደስ ይል ነበር 40 ደቂቃ ያህል ነው እዚህ የቆየሁት እንደተመለከታችሁት መጀመሪያ ፊቴም ስገባ ነጭ ነበር ሩዝ ነበር የተቀባሁት ከዛን ቀሲል ማርና እርድ ደግሞ አንድ ላይ ተዋህዶ እንደገና ፊቴን ተቀባው ፊት ብቻ መቀባት አይደለም እንደገና አንገትን ወገብን ፊት ለፊት ከጀርባ እያገላበጡ ነው በሚቀቡት ነገር ሁሉ እሽት የሚያደርጉት በጣም ደስ የሚል ስሜት አለው በተለይ የወገብ ህመም ያለበት ሰው በጣም ደስ የሚል ስሜት ይሰማዋል እኔም እንደዛ አይነት ስሜት ነው የተሰማኝ መጨረሻ ላይ ደግሞ ይሄ ከርቤው ሁሉ ይገባል ወደ ውስጥ እንደገና ደግሞ ወይባ እንጨቱን በራሱ ጪሱ እንደምትመለከቱት አሁን ራሱ በጣም ቅልጥ ብያለሁ ደስ የሚል ስሜት ነው የተሰማኝ አሁን ወደ መጨረሻው እየደረስን ነው 40 ደቂቃ እዚህ ቆይቻለሁ አሁን ወጣን ደግሞ የማሳጅ ሌላ ዝግጅት እንዳለ እሱ እንደሚቀረኝ ነግረውኛል ሄጄ እታሽና መጨረሻ ላይ ለስንብት እንገናኛለን በድጋሚ አብራችሁ ቆዩ ተመልካቾቼ እንግዲህ በነበረኝ ቆይታ አጠቃላይ የውባጢስ አጠቃላይ ሂደትን ሳስመለከታችሁ ቆይቼ ይሄው አሁን ደግሞ አረፍ ብዬ ፈትል እየፈተልኩኝ ነው የምገኘው እዚህም ጋር የተቃጠለ የደከመ በላብ ሲጨነቅ የነበረው ልቤን ተንፈስ ለማድረግ ደግሞ ተልባም ቀርቦልኛል ቡናም ይሄው እየተፈላልኝ ነው የሚገኘው እንግዲህ አጠቃላይ በቆይታይም ደግሞ የውባጢስ አጠቃቀምን ሂደቱን እንደተመለከታችሁበት መረጃ እንዳገኛችሁበት ተስፋ አደርጋለሁ ትዝታ ደሳለኝ ከካሜራ ባለሙያዎቼ ቤተልሔምና ያሬድ ጋር ከናንተ ጋር ቆይታ ሳደርግ ቆየው ኤዲተሮቻችን መላው የዓለም ሸማች ቡድን ደግሞ ፕሮግራሞቹ በዚህ መልኩ ወደናንተ እንዲደርስ ሲያደርጉ ቆይተዋል ሳምንት በሌላ ርዕሰ ጉዳይ በሌላ ቦታ እስከንገናኝ ድረስ የዛሬ ዓለም ሸማች መሰናዷችን አበቃ እስከ ሳምንት መልካም ሳምንት ቻው ቻው